የዛሬ ጉዳያችን ወጣቱን የሚመለከትና ከ18 ዓመት በላይ ለሆኑ ሰዎች ብቻ የተፈቀደ መሆኑን አስቀድሜ ልነግራችሁ ፈልጋለሁ። ሌላው ደግሞ ይህ ነገር ወይም ይሄ ማስተርቤሽን ልማድ ነው። ይህንም ልማድ እንግዲህ ለማሸነፍ ደግሞ የሚያስፈልገው ሌላ ልማድ ነው ማለት ነው። አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ። በዛሬ ቪዲዮአችን እንግዲህ አንድ ለየት ያለ ርዕሰ ጉዳይን አንስተን እንነጋገራለን። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እና ቤተሰብ በመሆን ጀምሩ። የዛሬ ጉዳያችን ወጣቱን የሚመለከትና ከ18 ዓመት በላይ ለሆኑ ሰዎች ብቻ የተፈቀደ መሆኑን አስቀድሜ ልነግራችሁ ፈልጋለሁ። ስለዚህ ከሱ እድሜ በላይ ያላችሁ ሰዎች ነው የዛሬ ቪዲዮ እንድትመለከቱት የምፈልገው። ጉዳዩም እንግዲህ ከጊዜ ወደ ጊዜ በጉዳዩ ተጠቂዎች እየበዙ የመጡትና አሁን ደግሞ ብዙ ሚዲያዎች ላይ ግልጽ ሆኖ ሲነገር እየሰማን ያለ ነው። በመንፈሳዊ አጠራር ግብረ አውናን እንዲሁም በሳይንሱ ዓለም ደግሞ ማስተርቤሽን በመባል የሚታወቀው ከባድ በሽታ ነው ማለት ነው። ይህ ነገር እንግዲህ እየሰማን እንዳለ ነው ብዙ ወጣቶችን እያጠቃና ለብዙ ጉዳቶችም እየዳረገ ያለ ነገር ነው። ይህም ነገር ያለውን ሳይንሳዊና እንዲሁም መንፈሳዊ ጉዳት በተለያዩ ጊዜያት የተለያዩ ሰዎች ታላላቅ ሰዎች ሲናገሩ ይሰማል። በዚህ ሱስ ውስጥ ያሉ ሰዎችም እንግዲህ ጉዳቱን ስላልሰሙና ስለማያውቁ ሳይሆን ልክ እንደ ማንኛውም ሱስ ልማድ ሆኖ ለመላቀቅ ከባድና አስቸጋሪ ጉዳይ ስለሆነ መሆኑን ብዙ ጊዜ ይናገራሉ ማለት ነው። ይህም ነገር ለሚዲያ ግልጽ ሆኖ መነገሩ ጥቅምም ጉዳትም እንዳለው ግልጽ ነው። ጥቅሙን ስንመለከት ይህ ኃጢአት ከተሰራ በኋላ ይህንን ነገር ያደረጉ ሰዎችን ዲያብሎስ ተስፋ በማስቆረጥና ወደ ንስሐ እንዳይቀርቡ በማድረግ በማሸማቀቅ እንዳይጥላቸው ችግሩንም ለምክረ ካህን በግልጽ ተናግረው በጸሎት እንዲረዱና በንስሐም እንዲመለሱ ለማድረግ ያበረታታቸዋል፣ ድፍረትንም ይሰጣቸዋል። ነገር ግን በሌላ መልኩ ደግሞ ይህንን ኃጢአት የማያውቁ ንጹሐንን ይህንን ነገር ሚዲያ ላይ ሲሰሙት ዲያብሎስ በጆሮአቸው ገብቶ ለማሰራት መንገድ ይከፍታልና ጉዳቱ ለማያውቁት ሰዎች አዲስ ኃጢአትን ማስተዋወቅ ወይም ማስተማራችን ነው ማለት ነው። ምክንያቱም እንግዲህ ቃየል አቤል ወንድሙን በገደለው ጊዜ ከዛ በፊት ሰው እንዴት እንደሚገደል ምንም እውቀት ስላልነበረው ዲያብሎስ ያደረገው ነገር ምንድን ነው? በቁራ ተመስሎ ሌላኛውን በቁራ የተመሰለ ዲያብሎስ ገድሎ ሲቀብር ነው ያሳየው። እሱም እንግዲህ ሰውን መግደል እንደሚቻል በዛ ምክንያት አወቀ ማለት ነው እና ወንድሙንም እንደገደለው የቤተክርስቲያናችን ሊቃውንት ያስተምራሉ። ነገር ግን አሁን ባለንበት ዘመን ከሶሻል ሚዲያው የሚደበቅ ነገር የለምና ያለን አማራጭ ደግሞ ወደዚህ አስከፊ ሱስ ያልገቡ ወንድሞቻችን ጉዳቱን እንዲያውቁና እንዲጠነቀቁ በማድረግ እንዲሁም ለገቡበት ሰዎች ደግሞ መፍትሄው ላይ በማተኮር ከዚህ ነገር ለመውጣት የሚጠቅሙ መፍትሄዎች ምንድናቸው በማለት መፍትሄው ላይ በማተኮር መስራት ነው ማለት ነው ያለው አማራጭ። እናም ዛሬ ከዚህ አስከፊ ሱስ ከግብረ አውናን ወይም ማስተርቤሽን ከዚህ ሱስ ለመውጣት የሚጠቅሙ መፍትሄዎች ላይ እንነጋገራለን ማለት ነው። የመጀመሪያው ነገር እንግዲህ ተስፋ አለመቁረጥ ነው። ይህ ክፉ ልማድ ልክ እንደ ማር ጠብታ ነው። ማር እንግዲህ ልብሳችን ላይ ስናየው የሚለቅ የማይመስል ነው። ነገር ግን ገና ትንሽዬ ውሃን ስናፈስበት ይለቃል። ይህም ነገር እንዲህ ልክ እንደ ማሩ ቀለል ያለ ባይሆንም ከልብ በመቁረጥና በጠንካራ መንፈስ ከተነሱ ለማሸነፍ ይቻላል። ከኃጢአት ሁሉ የከፋው ተስፋ መቁረጥ ነው፣ በእግዚአብሔር ላይ ተስፋ መቁረጥ ነው እና ይህ ሰው ሊያሸንፈውና ሊተወው የሚችል ኃጢአት መሆኑን ማመን አለበት። እንደሚያሸንፈው ማመን መቻል አለበት ከሁሉም ነገር አስቀድሞ ማለት ነው። ሌላው ደግሞ ይህ ነገር ወይም ይሄ ማስተርቤሽን ልማድ ነው። ይህንም ልማድ እንግዲህ ለማሸነፍ ደግሞ የሚያስፈልገው ሌላ ልማድ ነው ማለት ነው። ልማድን በልማድ ለማሸነፍ ቀላሉና የተሻለው መንገድ ስለሆነ ይህንን ነገር የሚያጠፉ ሌሎች ነገሮችን ልማድ በማድረግ ይህንን ኃጢአት ታሪክ ማድረግ ቀላል ይሆናል ማለት ነው። ከዚሁ ሁሉ በፊት ግን ይህንን ኃጢአት ምን ያህል ከውስጥ ጠልቼዋለሁ ብሎ ራስን መጠየቅ ያስፈልጋል። ይህ ሰው ደጋግሞ የሚሰናከለው ስላልተጸጸተና ይህ ነገር ኃጢአት መሆኑን ስላላወቀ ሳይሆን የዚህ ኃጢአት ጣዕሙ ከልቦናው ስላልወጣና ጎጅነቱንም ወደ ውስጡ ዘልቆ በደንብ እንዲገባ ስላላደረገ ብቻ ነው። እግዚአብሔር በንስሐ ሕይወታችን የሚፈልገው በሌላ ጊዜ በሌሎች ኃጢአትም ንስሐ በምንገባ ጊዜ የሚፈልገው የንስሐ ጊዜውን ከመጨረሳችን በላይ ለንስሐ ስንዘጋጅ ገና ለዚያች ኃጢአት ለሰራናት ኃጢአት ያለንን ጥላቻና ያንን ኃጢአት ላለመድገም ላለማድረግ ያለንን ቆራጥነት ነው። ኃጢአቱን መጥላት ካልቻለ ለጊዜው ብንተውም ያንን ኃጢአት የወደቅንበትን የተሰናከልንበትን ኃጢአት ተመልሰን የማንሰራበት ምንም ምክንያት ስለሌለ ማለት ነው። ሌላውና ዋናው ጉዳይ እንግዲህ ይህንን ግብርና ይህን መጥፎ ልማድ የሚያስነሱትና የሚያባብሱት ነገሮች ራሱ የዚህ ልማድ ተጠቂ የሆነው ሰው የሚያደርጋቸው ተግባራት ናቸው። ከዚህ ልማድም ለመውጣት የፈለገ ሰው ማድረግ ያለበት ነገር ከነዚህ አቀጣጣይና ለነዚህ መጥፎ ልማድ ከሚያሸጋግሩ ልማዶች ራሱን መከልከልና መጠበቅ ነው ማለት ነው።
እነርሱንም ለይቶ ማወቅና እነርሱንም ከመስማት ከማየትና ከመንካት መከልከል ዋናው መፍትሄ ነው ማለት ነው። በዚህ ልማድ ውስጥ ያለ ሰውም እንግዲህ የሴቶችን ገላ በፊልምም ሆነ በአካልም ከማየት መከልከል አለበት። እንዲሁም በዋና ቦታዎችና በመጠመቂያ ቦታዎች ላይም እንዲሁ ጥንቃቄ ማድረግና ከቻለ ግዴታ ካልሆነበት መራቅ ከነዛ ቦታዎች መራቅ አለበት ማለት ነው። በዚህ ዘመን እንግዲህ በተለይ በየሶሻል ሚዲያው እጃችን ላይ ባይሉ ሞባይሎች እና በተለያዩ ኤሌክትሮኒክሶች ተጠቅመን የምናያቸው ነገሮች እንግዲህ ብዙ ጥሩ ያልሆኑ ለአእምሮ ለስነ ልቡና ጥሩ ያልሆኑ ነገሮች ናቸው። ከዚህም በላይ እንግዲህ በዚህ ልማድ ውስጥ የተዘፈቀ በዚህ ሱስ ውስጥ የገባ ሰው ደግሞ እነዚህን ነገሮች ሲመለከት ይህ ኃጢአት ዲያብሎስ ይህንን ኃጢአት ለማሰራት መንገድ የሚያገኝበትና ይህ ሰውም ወደዚህ ኃጢአት ለመግባት ልቦና የሚቀጣጠልበት የዝሙት መንፈሱ የሚቀጣጠልበት ምክንያት ያገኛልና ከነዚህ ነገሮች በተቻለ መጠን ራሱን ማራቅ አለበት ማለት ነው። ከዚህ ግብር ከዚህ ኃጢአት መውጣት የፈለገ ሰው መጀመሪያ ማድረግ ያለበት ይህንን ነገር ነው። ወደዚህ ነገር የሚገፋፉትን ምክንያቶች ለይቶ ማወቅ፣ ከዚያም እነዚህን ነገሮች ከመስማት ከማየት ከመንካት ከነዚህ ነገሮች ሁሉ መከልከልና ራሱን መጠበቅ ማለት ነው። እንዲሁም ስለ ዝሙት የሚወሩ ጉዳዮችንና ወሬዎችን ንግግሮችንም ሁሉ አጥብቆ መሸሽ ይኖርበታል ማለት ነው። ነገር ግን አንድ ሰው ይህንን ነገር ሁሉ ሳያደርግ እነዚህን ነገሮች ችላ ብሎ በመተው ለምን ተፈተንኩ የሚል ከሆነ ራሱ እሳትን እያራገበ ለምን ይቀጣጠላል ብሎ እንደመጠየቅ ማለት ነው። በቃ በሌላ አነጋገር ይሄ ይሆናል። ሌላው መፍትሄ ደግሞ እንግዲህ ዘወትር አእምሮውን በስራ መጥመድ ነው። ቦዘኔ ያለመሆንና ትጉ ሰራተኛ መሆን እንዲሁም ስራውን በእንቅስቃሴ የተሞላና ለአእምሮውም እረፍትን የማይሰጥ ማድረግ ይኖርበታል ማለት ነው። ይህን ሲባል እንግዲህ በአንድ መልኩ ስራ መስራት አለበት፣ ቦዘኔ መሆን የለበትም ማለት ግዴታ የንግድ ስራዎች ላይ ወይንም የቢሮ ስራዎች ላይ መስራት አለበት ወይም የጉልበት ስራዎች ላይ መስራት አለበት ማለት ብቻ አይደለም። ይህ ማለት ምንድነው? አእምሮውን በስራ መወጠር አለበት ማለት ነው። መጻሕፍትን ማንበብ ሊሆን ይችላል፣ ገዳማት ላይ ጉዞ ማካሄድ ሊሆን ይችላል፣ ወደ ቤተክርስቲያን መሄድ ሊሆን ይችላል፣ ዘወትር የተለያዩ መንፈሳዊ ጉባኤዎችን መሳተፍ ሊሆን ይችላል፣ ከሰዎች ጋር የተለያዩ ምክክሮችን በጎ ምክክሮችን ማድረግ ሊሆን ይችላል። ብቻ በተለያዩ ነገሮች አእምሮውን መወጠርና ስራ ላይ ማድረግ ይኖርበታል ማለት ነው። አንድ ነጋዴ እንዲሁም እየሸጠ ነገር ግን ሽጦ ሲጨርስ ቁጭ ብሎ የሚያሳልፍ ከሆነ በመንፈሳዊ እይታ አእምሮ እየሰራ ነው ለማለት ያስቸግራል። ሽያጩ ላይ ብቻ ነው የሰራ እንጂ ከዛ በኋላ ቁጭ ካለ ስራ እየሰራ አይደለም ማለት ነው። እንዲሁም የቢሮ ሰራተኛ የሆነ ሰው ቢኖር ከስራው እረፍትን በሚያገኝ ጊዜ አእምሮውን በሌላ ስራ መወጠር እና መያዝ ይኖርበታል ማለት ነው። ስለዚህ ባለው ትርፍ ጊዜ መጻሕፍትን ማንበብ ወይም ሌላ ስራን መስራት ይኖርበታል። ምክንያቱም ዝሙትን ከሚያቀጣጥሉ ነገሮች ዋነኛው ቦዘኔነት ስለሆነ ማለት ነው። እና ይህን ቦዘኔነት የሚለውን ነገር ከዚህ ስራ አጥቶ ከመቀመጥ አይነት ጋር እንዳታያይዙብኝ ማለት የፈለግኩት እኔ የአእምሮ ቦዘኔነት ነው። ስራ የሌለው ሰው የተለያዩ የአእምሮ ስራዎችን መስራት የሚችልበት መንገድ ስላለ ማለት ነው። ሌላው ጉዳይ ደግሞ እንግዲህ ወንጌል ሁለት አድርጎ ላካቸው እንዳለን ሁሉ በዚሁ ልማድ የተጠቃ ሰውን በፍጹም ለብቻው መሆን የለበትም። ይህ ሰው በቻለው መጠን ኑሮውን ከሚያፍረውና ከሚያከብረው ከሚፈራው ሰው ከቤተሰብም ሊሆን ይችላል ከጓደኛ ጋር ማድረግ ይኖርበታል ማለት ነው። ኑሮ ከብቸኝነትም ይልቅ መንፈሳዊ ውይይትን መምረጥ ይኖርበታል ማለት ነው። እንዲሁም በቻለው መጠን ሁሉ በጸሎት ከሚያግዙትና ከሚረዱት አባቶች ጋር መገናኘትና ጊዜውን ከነሱ ጋር ማሳለፍ መለማመድ መቻል አለበት ማለት ነው። ሌላኛውና ዋነኛው ነገር ደግሞ ከምንም ነገር በላይ ጸሎትን አለመርሳት እና አዘውትሮ መጸለይ፣ ከዚህ ልማድም ያወጣው ዘንድ እግዚአብሔርን መጠየቅ ይኖርበታል ማለት ነው። ከዚሁ ጋር ተያይዞ ይህ ሰው የመንፈሳዊ ዝማሬ ባለሙያ ከሆነ ማለትም የቅዳሴ ተሰጥኦዎችን ወይም በቃሉ መጻሕፍትንና ዝማሬንም ማድረግ የሚችል ከሆነና ይህንን ነገር ማድረግ ከቻለ ይህ ሀሳብ ሲመጣበት ይህንንም ማድረግ ከዝሙት ሀሳብ እንዲወጣ ያደርገዋል ማለት ነው። ምንም ባይችሉም እንኳን የሚያውቀውን ዝማሬ ድምፅ እንግዲህ ሰው የተለያየ አይነት ተሰጥኦ አለውና ድምፅ ባይኖረውም እንኳን በድምፁ የሚችለውን ዝማሬ ማንጎራጎርና መዘመር ይችላል ማለት ነው። እንዲሁም በዚህ ልማድ ውስጥ ያለ ሰው ሌላኛው ማድረግ ያለበት ነገር ምንድን ነው? አመጋገቡን በልክ ማድረግ ይኖርበታል ማለት ነው። ይህም ጾምን በትክክል መጾምና ሰውነቱን ከልክ በላይ በምግብ ሲሞላ የዝሙት መንፈስ ይቀጣጠላልና ይህ እንዳይሆን አመጋገቡን በልክ ማድረግ ተገቢ ነው ማለት ነው። ይህ እንግዲህ አመጋገብን በልክ ማድረግ በተለይ ከዚህ የዝሙት መንፈስ ወይም ከዚህ መጥፎ ልማድ ለመውጣት እንዳንድ መፍትሄ ስለሚወሰድ በዚህ ልማድ ውስጥ ላሉ ሰዎች አልነው እንጂ ይህ አመጋገብን በልክ ማድረግ ለሁሉም ሰው የተሰራ ስርዓት ነው። ማንኛውም ክርስቲያን አመጋገቡን በልክ ማድረግ አለበት። ምክንያቱም ሰው አመጋገቡ ከልክ በላይ ከሄደ ለሌላ ይህንን ተከትለው ለሚመጡ ኃጢአቶች ተጋላጭ ስለሚሆን አመጋገቡን በዚህ ልማድ ውስጥ ያለ ሰው ብቻ ሳይሆን ማንኛውም ሰው
አመጋገቡን በልክና በስርዓት ማድረግ ይኖርበታል። በተለይም ግን በዚህ መጥፎ ልማድ ውስጥ ያሉ ሰዎች አመጋገባቸውን በልክ ማድረግ ይኖርባቸዋል ማለት ነው። እኒህንና የመሳሰሉትን ነገሮች በማድረግ እንግዲህ ከዚህ መጥፎ ልማድ መላቀቅ ይቻላል። በተጨማሪም የአካል ብቃት እንቅስቃሴዎችን ማዘውተርና አብዝቶ በመጸለይ የቅዱሳት መጻሕፍትን በተለይም መጽሐፈ መነኮሳትን አዘውትሮ በማንበብ ከዚህ ልማድ ለመላቀቅ ይቻላል ማለት ነው። ትልቁና ዋናው ጉዳይ እንግዲህ ተስፋ አለመቁረጥና መወሰን ነው። ሙሉ ለሙሉ ይህንን ልማድ ከመጥላት መጀመር እና እግዚአብሔርም ከሱ የእግዚአብሔር ኃይል ከዚህ ልማድ የበለጠ ኃይል እንዳለው በማሰብ ሙሉ ለሙሉ በመወሰን ከዚህ አስከፊ ልማድና ኃጢአት ራሱን ማዳን ይቻላል ማለት ነው። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።